ዲሞች ናቸው አይመችም ለመዘከር ገብርኤል ግን ደስ የሚለው ነገር ቢኖር የራሱ ቀን ያውቀዋል ሴትዮ ቅርብርብ ጋርጎ ለሳምንት ለ15 ቀን ያባርልኛል ለአንድ ወር ብቻ አይደለም በየወሩ ገብርኤል በ19 ነው አይደለ ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም በ16 ካሄደች በ18 የለችም እኔ ዝክሩን እዘክራለሁ ምክንያቱም እኔ ገብርኤል ራሱ ለቤቱ ራሱ ያውቃል ለዝክሩ ራሱ ያውቃል ነው ማለት አንድ ጴንጤ ምን እንዳልሻቃ ከኔ ጋር አብራ ምሰራ አየች በጣም ገረማትና አንቺ እውነትን ያንቺ ገብርኤል ለምትዩ እውነትን ዳንቺ ብቻ ነው እንደሚሰማሽ አለች እንዴት እንዲያልሽ አልኳት አይ እኔ እንጃ ብዙ ሰዎች ክርስቲያኖች ያለው ግን በዚህ ደረጃ አይመስለኝም አለች አማኙን ያውቃል አልኳት አማኙን ያውቃል ከልቡ የሚያከብረው ስለሚያውቅ ራሱ ያስተካክልልኛል የመጨረሻዋ ሴትዮዋ ከቤት አልወጣም ያለችን ቀን ልነግርህ ነው ከቤት አልወጣም ያለችን ቀን አይደለም እሷ ጨነቃት ጴንጤዋ ማለት ነው ታውቃለሽ ለገብርኤል ያለኝን እንትን እና ምን ልታረግ ምን እናድርግ ከዛ የእናቷ ቤት ሰራተኛ እናትሽ አሟታልና እንደዚህ ብለሽ ደውይ አላት ገባ ቢያንስ እንኳን ዳቦ ከመድፋት እንኳን ባልችል ሻማዋን እንዳበራ ገብቶሃል አይደል ከዛ እናትየው ደግሞ እውነትም ስኳር ተነስቶባቸው ነበር የኔም አፍ የልጅቷም እንትን እኩል አልሆነም ሲያግዘኝ ከቅዱስ ገብርኤል ከዛ ሄደውላት ሄደች ዳቦ መድፋት አልችልም ምክንያቱም ወዲያው ልትመጣ ነው እዛው በዛው ስለሆነች ቶሎ ትመጣብኛለች ምንም አላረኩም የሆነ የዱባይ ቂጣ አለ እንደዚህ ቀጭን ቂጣ የሚጋገራል እንግዲህ እንደው ገብርኤልዬ እንደው ይቅር በለኝ ተረፍቼ እንደው ይቅር በለኝ ምንም ማረክ ስላልቻልኩ ነው የራሴ ነገር ሲሰጠኝ ሁሉ ነገር አስተካክላለሁ ብዬ ያቺን ቂጣ ቁርስ ተሳርኩኝና ሻማዬ ለኮስኩኝና ቡና እንኳን ያፈላሁባት መንቆቅ ትንሽ የሷ ሴትዮዋ መጠጣባት መንቆቅ እንዳትመጣብኝ ማለት ነው በሷን እንትን አልኩኝና ልክ ልትመጣ መኪና ክላክ ስታረግ ልብሴን ወደ ላይ ሰብስቤ የት ነው የሮጥኩት ፎቅ መኝታ ቤቴ እኛ ምንተኛው ፎቅ ነው የት ነው ያስገባሁት እኛ መኝታ ቤትም ስለምትገባ ሽንት ቤት ነው ያስገባሁት ሻማው የልቤን ያውቃል ምክንያቱም ቀኑ እንዲያልፍብኝ ስለማልፈልግ እና ገብርኤል በጠየቁት ነገሮች ፈጥኖ ይደርሳል ወይኔ በቃ አበቃ ወይኔ ጉዴ ባልኩት ሰዓት ላይ ያደርጋል ታዲያ ይሄን ያልተከተልኩ ማን ለመከተል አለብኝ